ጽናት የልቤ ንግስት እያልኩሽ ከራሴ በላይ እየካብኩሽ ምን በድዬሽ ነው እንደዚህ ያደረግሽ? ውስጤ ብዙ ጥያቄ አለ። ምን አድርጊያት ይሆን? ሳላቅ የሰራሁት በደል ይኖር ይሆን? ብቻ ብዙ ግን በቃ ለአንዴና ለመጨረሻ ጊዜ ጥያቄን እንድትመልሽልኝ ይፈልጋሉ። ምን ተገኝቶ ወደድሽ? ምን አግኝተሽ ራቅሽ? ራሴን በመጠጠጥ ባደነዝዝ ይሻለኛል። ናኦሚ ዛሬ ወክ ማድረግ እፈልጋለሁ፣ እንውጣ። ውይ ምሩዬ፣ ዛሬ እንኳን ድክም ብሎኛል። ወክ ማድረግ መንፈስን ያድሳል ተሌለ። መንፈስ? ቆይ ደግሞ መንፈስ ገባ እዚህ ቤት? ውይ ናኦሚ አትቀልድብኝ፣ ዛሬ ደብሮኝ ነው ያልኩት። ቆይ ጽናት የለችም ነበር እንዴ? ያው በላ እንዴ ማለት የት ሄዳ ነው? ጽናትማ አለች፣ ግን በድኗ ነው ያለው። የድሮዋ ሳቂታዋ ተጫዋቿ ጽናት ሳትሆን የምትተክዘዋ ጽናት ነው ያለችው። እሷ ልጅ ቆይ ምን ሆና ነው? አውቃለሁ ያስጠላል፣ ግን ደግሞ ፍቅር ለሚወዱት ሰው መስዋዕት መሆኑን አምናለሁ። አይ ምሩ፣ አሁን እንኳን በኪራ ምክንያት አይመስለኝም። ኪራ ራሱ የተቀያየረችብኝ ነው ምናምን ብሎ በቃ በጣም ከፍቶት ነው ሲነግረኛ ነበሩ። ይኸውልሽ ምሩ፣ ወንድ ልጅ ካፈቀረ በቃ በጣም ጅል ነው የሚሆኑ። ይሄ የልብ ስብራት በሴት ይብሳል ምናምን የሚባለው ነገር ውሸት ነው። በቃ በወንድ ይብሳል። እንዴት ሴት አትጎዳም? ማን ነው እንደዛ ያለው? እሱማ ልክ ነሽ፣ ግን ወንድ ልጅ ካፈቀረ አፈቀረ ነው። በቃ ደንቆሮም እውርም ነው የሚሆኑ። ምክንያቱም ይኸውልሽ ወንድ ልጅ ለማፍቀር በጣም ረጅም ጊዜ ነው የሚወስድበት። ካፈቀረ ደግሞ በቃ ጅልም እብድም ነው የሚሆኑ። እንደውም ሰምተሽ የምታውቂ ከሆነ ማለት ነው በፍቅር ያበደ ወንድ እንጂ በፍቅር ያበደች ሴት እኔ በበኩሌ አይቼ አላቅም። ኪራ አስቀይሟት ይሆን? እኔ እንጃ። ብቻ አባቷ ከሄደ ጀምሮ ልክ አይደለች። አዎ፣ ግን ደግሞ እየተዋደዱ መለየት በጣም የሚያስጠላ ስሜት አለው። ሁሉም በየፊናው ተጎጂ ነው። ለሰው የምንሰጠውን ፍቅር መመጠን ካልቻልን መጨረሻው እንደማያምር የታወቀ ነው። አንዳንድ መስዋዕትነቶች እኮ አብሮ ሲከፈሉ ደስ ይላል። እንደዛማ ከሆነ ራስ ወዳድነት ነው የሚሆነው። ማለቴ ሰውን እያወቅክ ወደ ስቃይ ህይወት መጋበዝ ራስ ወዳድነት ነው የሚሆነው ብዬ ነው። የሰው ልጅ ይበልጥ በተጨነቅንላቸውና ባሰብንላቸው ቁጥር እንገፋቸዋለን። ማለት ይሄ ሊቀርብሽ የሚመጣን ሰው እንደ መግፋት ማለት ነው። ብቻ ሁላችንም አንዳችን በሌላችን ጫማ ካልቆምን በቀር ምን እንደምናስብ አናውቅም ነው። ግን አንዳንዴ ደግሞ የሰው ነገር ማዳመጥ ጥሩ ይመስለኛል። ቆይ ስለማን ነው እያወራ ያለው? መቼ ስለ ጽናት እንዳልሆነ ግልጽ ነው። ግልጽማ ግልጽ ነው። ችግሩ ግልጽ አድርገሽ ለማየት አለመሞከርሽ። ናኦሚ በቃ ከዚህ በላይ እናውራ። ይቅርታ ይህን ስልሽ ግን ከልክ በላይ መወደድም ጥሩ አለሽ። እና አሁን አንሄድም? ወዴት? አሁን ወክ እናድርግ ብለሻል ነበር። እሺ እንሂድ። ቆይ መጠጣት ፈልገሽ ነው? ምንድን ነው የምጠጣው? ብርዱና ምንም ትለኛለች እንዴ? እንደዚህ ሳሙና ላይ የተሰካ ሰንደል መስለሽ ያለ ጃኬት ልትወጪ ነው? ጀመረ ደግሞ። ይኸውልሽ የምሬን ነው የምልሽ፣ የሰሞኑ ንፋስ ወስዶ እዛ የማስታወቂያ ፖል ላይ ሳይለጥፍሽ ድንጋይ ምናምን ይዘሽ ብትንቀሳቀሽ ይሻልሻል። ይሄ የወንድምነት ምክሬ ነው። አንተማ ወሬ ያለብህ። በቃ ልብስ ደርብልኝ። እሺ ውይ ሴት ግራ የምታጋቡ ፍጥረቶች እኮ ናቸው። ውይ አባ እንሂድ፣ በቃ ጨርሻለሁ። እኔማ አልሄድም፣ እዚሁ ነው የምሆነው። አልገባኝም። ልጅቷን እኮ አላውቃትም፣ ካየኋት በጣም ቆይቻለሁ። በዚህ ቴክኖሎጂ በተራቀቀበት ዘመን ስልክ ምን ሰርቶ ይብላ? ኧረ አባ አንድ ላይ እንሂድ። አይሆንም አልኩ፣ አልሄድም፣ ደክሞኛል። እንዲህ አባ በጠዋት ደግሞ የምን ድካም ነው? አረጃህ እንዲህ እና በሬ ከነቀንዱ አድርሼ ወጣት እንደሆን ፈለግ? ጭራሽ ከሰንጋነት ወደ በሬነት ከነቀንዱ ተቀየርኩ። በላውን ልጅቷን ተንከባክባ ያምጣት፣ እንዳትወጋት።
እሺ በቃ አባታስብ፣ በሰረገላ ነው ማመጣት። እሺ አሁን እዚህ አትቁም፣ አታስጠብቃት፣ ሂድ። በሰዓቱ ተገኝቼማ የሀበሻነት ደንብና ወጋችንን አናፈርስ። ግድ የለም እሷም ሀበሻ ስለሆነች አንተ ቀድመ ሄደ ጠብቃት ብዬ። እሺ በቃቸው። እንዳየሃት አይን ውስጥ እንደምትገባ እርግጠኛ ነኝ። ጽናት ጽናት! አቤት ጋሼ። ሁሉ ነገር ዝግጁ ነው? አዎ ዝግጁ ነው። ምንም የጎደለ ነገር የለም? ምንም ያነሰ ነገር የለም። ሁሉም ተዘጋጅቷል። አዎ በቃ ሊያመጣት ሄዶ ነው። ብቻውን ነው እንደሄደው? አይ ጽናት፣ መቼም በማርሽ ባንድ አሳጅቤ ያልከው አንቺም እንደሱ ጓግተሽ ነው? በጣም እንጂ። አንቺን ሳይሽ ቅን ልቦና እንዳለሽ ታስታውቂያለሽ። አይዞሽ፣ ጥሩ ባል አምጥቼ ነው የምድርሽ። ኧረ እኔ አሁን ላይ ዝግጁ አይደለሁም ጋሼ። እንደው ከሄደ ሆኖ ነው እንጂ የሰማሁት ክብሮምን ቢሆን ስለ አንቺ ደግ ነገር ሲያወራ ሰምቻለሁ። እኔና ክብሮም እንደዛ ያሰብነው ነገር አልነበረም። ኧረ በጭራሽ። ሁለታችሁም አቀራረባችሁ ጥሩ ነው ጋሼ። በቃ ቡና ምናምን ላቀራርብ። አይ አሴት ቡና አትጠጣም፣ አለርጂ አለባት። የቡና አለርጂ? አዎ፣ ሰው መቼም እንደ መልኩና እንደ ባህሪው ጸባዩ ይለያያል። ደግሞ ኪችኑን መስኮቱናም ከፋፍችው ይንፈስበት። እሺ። ደግሞ የምትመጣብኝ የሱሲ ቢጤ እንዳትሆን። ኧረ ጽናት ተረጋጊ እንዴ! ቅናትሽን በልክ አድርጊው እንጂ ሰው ምንም ቢሆን እንደ ሶሲ ሊሆን አይችልም። ደግሞ ምን አገባኝ እንዴ? ጽናት ገና ሳትመጣ ቅናትሽ ጀመረሽ። እዚህ ምንድነው በጠዋት ብቻሽ ነው የምታወሪው? እቺ ሀሴት ናታ። ማናት ደግሞ ሰው? አዲሷ እንግዳ መጣች እንዴ? ኧረ አልመጣችም፣ ገና ልመጣ። ኪራ ላይ መጣት ሄዷል። ምን ነው እንደ መርዶ ነጋሪ በጠዋት መጣች? አላቅላትም። ደግሞ እኮ የሻምበል ልጅ ናት አሉ። በዛ ላይ ጭራሽ ቡና አላርጅ አለባት። እንደዚህ እየተናደድሽ እኮ ነው። ለምን እናደዳለሁ ብለሽ ነው? እና ቀሳ ሲኒዎቹን እኮ መከራቸውን አበዛሽው ነው ወይስ አላርጅ ስላለባት ነው የተናደድሽው? እንዴ ኪራይ እኮ ከቡናው በላይ የቡናው ጭስ ነው የሚፈልገው። እና ነገ ከነገ ወዲያ ላታፈላለት ነው ማለት ነው። ደግሞ ሲጀመር ምናቸውም አይጣጣም። ቆይ ስለምን መጣጣም ነው የምታወሪው? ወጡ ይጣፍጣል። ምግብ አቅርቢና እኔ ኪችን ሄጄ ቡና ላፍላ። እንዴት ኪችን ሄጄ? ቆይ አሁን የት ነው ያለ ነው? ወይኔ እዚህ በቃ አበደች። ቆይ መጣጣም ወጡ ምናምን ምንድን ነው? ቢ እንጂ አልተመቸሽም እንዴ? ፍርፍር ካልሆነ እኮ አልወድም ስላልሽ የቀረበልሽ። ቤታችን ሙሉ ነው። እሺ ቆንጆ ነው። በጣም በልቻለሁ። ውሃ ፈልጌ ነበር። የሚያመጣልኝ ሰው አለ? ችግር የለውም፣ ምን ያመጣልሻለሁ? ምን አንተ ኪችን ልትገባ? አልገባኝም። ምን ችግር አለ? ወንድ ልጅ ኪችን አይገባም። ኪችን የሴቶች ነው። ሻምበል እኮ ወንድ አልወለደም። ለዛ ነው አንቺ እንዲያቅብጦ ያሳደገሽ። አዎ አራታችንም ሴት ሆንበት እንጂ እኔን እንደ ወንድ አድርጎ ቢያሳድገኝ ደስ ይለው ነበር። አሁንም እኮ ከአንዳንድ ነገሮች ውጭ እኮ እኛን ለመምሰል የቀረሽ ነገር የለም። በል ተነስና ውሃውን ይዘህልኝና። እሺ መጣ። ምን ፈልገህ ነው? እንግዳ ውሃ ፈልጎ ነው። አዲስ እንግዳ መጣ እንዴ? ኧረ አልመጣም። ሀሴትን ነው። እንግዳው ስትል ጊዜ እኮ እንዲህ ወንድ እኮ ናት። ዳንቺ እየወራው እንደ ወንድ እንደዚህ ትከሽና ለመጣችን። አንተ እግዚአብሔር ይቅር ይበል። ያችን የመሰለች ቆንጆዬ ልጅ እንደ ወንድ። አይ ቆንጅናውን እንኳን ተይው፣ ካንቺ አትበልጥ። እሺ አምጣው፣ እኔ አመጣላታለሁ። እሺ አምጪለት።
እንዴት ነህ ወዳጄ? አለሁ፣ ክብሩ ይስፋ። እንዴት ያለች ስነ ምግባር ያላት ልጅ መሰለች። እንዴ በጣም አድጋለች። አይ ሻምበል፣ እነሱ እኮ ይተዋወቃሉ። ወጣቶች አይደሉ? እኔማ ነገ ወደ ስራ እመለሳለሁ። እረ በጣም ተጫዋች ናት። አሁን ነው ወደ ውስጥ የገባችው። በልሽ ደህና ደር። እኔም ልተኛ። ቻው። እንግዲህ ላልተወሰነ ጊዜ ክፍሌ ለቅቄልሻለሁ። እንደዚህ መቸገር እኮ አልነበረብህም። ምን ሳሎን መተኛ ትችል ነበር። አረ እንደዛማ እንግዳችን እኮ ነሽ። ታስታውሳለህ? ልጆች እያለን ሊቆረስ የተቀመጠውን ዳቦ ቁርስ በልተህ አባቴ መታ። አባትሽ ቁጡ ሰው ነበሩ። አረ እንደዛ ማለት እኮ አይደለም። ማለት ያው ባህሪያቸውን ለማለት ነው። አባቴ እኮ እንደዚህ አይነት ባህሪ የተላበሰው ሀገሩን ለመጠበቅ ሲል ጦር ሰራዊት ቤት በነበረበት ጊዜ ነው። ደግሞ እኮ ቁጣ ለወንድ ልጅ የወንድነቱ መለኪያ ነው። እውነትም በሱ ነው የወጣው። ማለቴ የወጣሽው? አዎ፣ በአባቴ ጀግንነት በጣም ነው የምኮራው። አሁን ለማንኛውም ልተኛ ነው። ጠዋት 11 ሰዓት ላይ ነው የምነሳው። ምን ነው የምትሄጂበታል? ምን ማለት ነው? የተስተካከለ ኑሮ ለመምራት እኮ ከጀንበር ቀድመ መነሳት አለብን። ጥሩ ልምድ ነው ያለሽ እያልኩ ነው። አዎ፣ ልምዳችን መሆን አለበት። ወጣቶች ስለሆነ ልምዳችን ማድረግ ይኖርብናል። በጠዋት ተነስቼ ጀንበሯ ስትወጣ ማየት በጣም ነው ደስ የሚለኝ። እኔም ይሄ ልምድ ቢኖረኝ በጣም ነው ደስ የሚለኝ። ግድ የለም፣ አንተ ውስጥ ተነሳሽነት ይኖርህ እንጂ እኔ ሁሉንም አስለምድሃለሁ። እሺ፣ አመሰግናለሁ። ግን ውስጤ ሲነሳሳ እነግርሻለሁ። ትልቁ በወጣትነታችን የምንሰራው ስህተት ምን እንደሆነ ታውቃለህ? ህይወታችን ላይ ለውጥ ለማምጣት ስንል ነገ የምንለው ነገር ነው። ነገ ለውጥ የማምጫ ቀናችን ነው እንጂ የምንቀጥርበት ቀን መሆን የለበትም። በእውነት ከአንቺ የምወስደው ብዙ ልምድ አለ። ግን አሁን ነገ እናወራለን። ተኝ። እንዴ አሁን እየነገርኩ አሁንም ነገ ትላለህ? እና ከነገ ወዲያ ልበልሽ እንዴ? ሴትዮ በቃ ተኝ። እንደ ወንድ ልጁን እንጂ ንዴትህን ዋጥ ማድረግ ልመድ። ለምክሩ አመሰግናለሁ። ደህና ደሪ። አሁን እኮ ይሄም ወንድ ነኝ ብሎ ያወራ ይሆናል። ጅብ ይወጣሽ። እቺን ነው ሀብታሙ ነች እናስ አንቺ ደግሞ እዚህ ምን ትሰሪያለሽ እንዴ? ሳሎን ብርድ ልብስ አምጥቼ ስጠብቅ ቆየህብኝ። ምናልባት እዚህ እንቅልፍ ከወሰደ ብዬ ነው። በተኛ ምን ልታደርጊ ነበር? የት ነው የምተኛው? እዚህ? ይሄኔ ቅናተኛ፣ ስትቀኝ እንኳ አፍንጫሽ ይቀላል። ለምንድን ነው የምቀነው? በቃ ተነቃቃን እኮ። በቃ ምትተኛ ከሆነ ተኛ፣ እኔ ልሂድ። ጽናት፣ እንደምትወጂኝ አውቃለሁ። ቆይ ለምንድን ነው የምትርቂኝ? ያስቀየምኩሽ ነገር አለ? እንቅልፌ መጥቷል፣ ልሂድበት። መልሽልኝ። አይ ካልሻልሽ ምሩን ሶፋ ላይ አስተኝቼ እኔ አንቺ ጋር ነው የምተኛው። እንደዛማ አይሆንም። ለምን? አረ ነጋሽ እንዳንረብሻቸው፣ እኔ ልሂድ በቃ። ምን ሆናችሁ ነው? ሾካሾክ እኮ ሌባ የገባ መስሎኝ ነው። አረ ምንም የለም። አይ እራት ስላልበላሽ እዚህ ላምጣልሽ ልልሽ ብዬ። አልጋ እኮ ማሳረፊያ እንጂ መመገቢያ አይደለም። አልጋ ክቡር ነው። እሺ እሺ፣ ይቅርታ። ትምህርት ሲሰጥሽ ይቅርታ አያስፈልግም። ለማንኛውም እራት አያስፈልገኝም። ሁለታችሁም ደህና ደሩ። ጋሼን እንዳንረብሻው ስትይኸው ጋሼ ይወጣልሽ።
ምን ነው እዚህ? ምንም። ተነሽና አውሪኝ። ምንድን ነው የተፈጠረው? ይቺ ሀሴት ናታ። ሀሴት ምን እንዴ? ሰው ሲያስተምርሽ እወቂ ምናምን ትላለች እንዴ? የማናት ሞልቃቃ? ምን ብትልሽ ነው በዚህ በማታ እንደዚህ የተቃጠልሽ? ሲጀመር እዚህ ቤት የሚመጣው ሰው በሙሉ እኔን ከማቃጠል ውጪ ስራ የለውም መሰል። አረ በጅምላ ጨፈጨፍሽን። እና አልጋ መተኛ እንጂ ማብሰያ አይደለም። ምን አስባላት? እኔ ከላይ ማንደጃ ይዤ ምግብ ላብስልልሽ አላልኳት እንዴ? ቆይ እንደዚህ ስላለችሽ ነው እንደዚህ ተናደድሽ? ይኸውልሽ ጋሼ እንደነገረኝ ልጅቷ የሻምበል ልጅ ናት። ስለዚህ በህግ ነው ያደገችው። እንግዲህ በህግጋት ምናምን ልታዣት ትችያለሽ። እና ለምን በትልቅ ወረቀት በር ላይ አለጥፍም? አረ ተረጋጊ። ምን እየሆንሽ ነው? ግን ቅናት አየሁብሽ ደበል። ለምንድን ነው የምቀነው? አላቅም። ከመሬት ተነስተሽ እየቀናሽ። እኔ ነኝ ለሷ ከመሬት ተነስቼ የምቀነው? ከሶፋ ተነስቼ ራሱ አልቀነው። አረ ምንድን ነው የምታወሪው እንዴ? ተረጋጊ እንጂ። በቃ አሁን እንተኛ። ወይ ፍቅር አለ ዘፋኙ። ተይኝ በቃ በሩን ልዝጋውና እንተኛ። በቃ እዚህ ቤት በጠዋት የሚነሳ ሰው የለም ማለት ነው። አባዬ ይሄንን ቢያየው የበከነ ትውልድ ይላቸው ነበር። ምንድነው? አንተ ወንድ ልጅ አይደለም እንዴ? ቆፍጣና አትልም? ምንድነው አንቺ? ምንድነው ችግርሽ? በእናትሽ አሁን ከጠዋቱ 12 ሰዓት ከ30 ደቂቃ ሆኗል። ምንድነው እስከዚህ ሰዓት እንቅልፍ የምትተኛው? እና እኔ ምን አገባኝ? ለምን የነጋው መልሶ አይመሽም? አንቺ እንቅልፍ የለሽም እና እኔ መተኛት የለብኝ? ይኸውልህ እንቅልፍ በወጣትነት ድህነት ነው። ደግሞ አንተን ብቻ ነው የቀሰቀስኩ፣ እነ ጽናትን አልቀሰቀስኳቸውም። እንዳትቀሰቅሻቸው፣ ማታ ደክሟቸው ነው የተኙት። በቃ አሁን ልተኛበት። ድጋሚ? አዎ ድጋሚ። አንተ ላይ እንቅልፍ ቤቱን ነው የሰራብህ። ቤቱን ትላለች እንዴ? እና ቁልፉን ልስጥሽ? ፈንጃም ከይ ኬን ነው ደግሞ ይሄን ያመጣሁት? አሬች ምን ፈንጃም ከይነት እንቅልፋም ከይነት ቤት ተሳስቻለሁ መሰለኝ። እሺ ምናምን የቆምኩ ይኸውልህ ሰው ተሳስተን ቤተ መጻሕፍት ሳንገባ አንቀር። ስለዚህ ድምፅን ቀንስ። እባክህ ሀሴት ትባላለች። ላይብራሪ ይመስላል ያልከው መጽሐፉን ስላየህ ነው? ገና እግዚአብሔር ይመስገን። እንዴት ነሽ አንቺ? ምን ነው እንደተማረከ ባንዳ ይባጤ ቆጡን ቀባጠራችሁ? አሁን እኮ እንደዚህ ስትስቁ የሀገራችሁን ታሪክ የምታውቁ ነው የምትመስሉት። ኧረ ሀሴቴ እኔን ተይኝ። እንዲህ አዝናለሁ ኪራ። ጋሼ ልጅ ወልዶ ያሳደጉ አስተምረው ደግሞ ለዚህ ያደረሱ መስሎኝ ነበር፣ ግን ተሳስቻለሁ። ምልኩ ማናት? ቆይቺ ግለሰብ የሻምበል ልጅ ናት። አረ ተሳስታል በእናትህ። ይኸውልህ ይቺ
የሻምበል ልጅ ሳትሆን የሻምበል እናት ነች። እናት ኧረ እባክህ ሰውዬ ደግሞ ሰምታ እንዳታስፈጀኝ። እንዲ ስንት ቀን መሰለ ጀንበሯ እኔ ወጣት ነህ በጧት ተነስ ገለመለ እየተባልኩ መቀሰቀሱ። ኧረ ጋሼ ግን ይመቻቸው። የምሬን ነው የምልህ። ያበደ ምሽል ላይ ነው ጥለው ከሄዱት። ተወኝ እስኪ። ሀሴት ናት ብሎ ሀብታሙ ነው ጥሎብኝ ሄዱ። እውነትም ሀብታሙ ግን ይኸውልህ እኔ ራሴን እየተቀበልኳት ብለሃል አይደለ? አዎ ምን ነው? አይ ምናልባት ስታመጣት የመኪና ውስጥ ምናምን ተቀይራብህ ከሆነ እኮ ብዬ ነው። አረ በፈጠረ ረፍ አንተ ከሰማች የሌለ ነው የሚደብራት። ይቺ ናት የሚደብራት? እኔ ነው እንጂ የምታስደብርኝ። እሺ ነው ገባን በለ ማራበያ ፒስ በቃ ለሸክኮኛል። እስኪ ፏል አድርገው። ፒስ አይ በቃ እኔም ጽናትን ምግብ ልበለ። አይ ስዊት አምር ጎረም ሲያምጡብን እንዴት አደርሽ? እንዴት አደርክ ኪራዬ? እንዴ እንደዚህ ብለሽ ከጠራሽኝ እኮ በጣም ቆየሽ። እንዴት ማለት? ኪራይ ያልሽኝ እኮ የአፍ ወለምታ ነው። የአፍ ወለምታ ደግሞ አይታሽም። እሺ አሁን ምን ልታዘዝ? ያቺን የኔ ፍቅር ሳቂቷን ጽናትን አምጪልኝ። እኔ ስራዬን እየሰራው ነው ኪራ፣ ለቀልድ ቦታ የለኝም። እዚህ ግን ምንድን ነው የተፈጠረው? ቆይ በምን ጥፋቴ ነው እንደዚህ የምትቆጭኝ? እኔ እኮ ግራ ገባኝ። የትኛውን ጥፋትህን ነግሬ የትኛውን ጥፋትህን ልተው? በጣም ስላለፈ ነገር እኮ ነው እያወራን ያለን። ደግሞ እሱም ቢሆን ተነጋግረን የፈታ ነው መሰለኝ። ለአንተ ነዋ የተሻረው፣ ለእኔ ግን አሁንም ያልዳነ ያልተሻረ የልብ ጠባሳ ነው እኮ። እዚህ ጥፋቴን እኮ አምኛለሁ። የፈለግሽውን ነገር ቅጭኝ፣ ልቀጣ ዝግጁ ነኝ። እርግጠኛ ነህ? አዎ፣ ብቻ አንቺ እንደ ድሮ ጽናት ሆኝልኝ እንጂ ምንም በይኝ። እንግዲያውስ በቃ ተወኝ። አልገባኝም። ግልጽ እኮ ነው። በቃ ከዚህ ቤት እንዳልወጣ ከፈለግ ተወኝ፣ ሰላሜን ስጠኝ፣ ስራዬን ልስራበት። ግን ምን እያልሽ እንደሆነ ታውቆሻል? እወድሃለሁ፣ አፈቅርሃለሁ ያልሽኝ ኪራ እኮ ነኝ። ያኔ እንደዛ መስሎኝ ነበር። ማለት ፍቅራችንን ነው መስሎኝ ነው ያልሽው? አዎ ስሜት ነበረኝ። አሁን ግን ለአንተ የቀረ ምንም አይነት ስሜት የለኝም። ጽናቴ ቆይ ምንድን ነው የተፈጠረው? ቆይ ቤቲ ተመልሳ መጣች እንዴ? አስፈራራችሽ? ምንድን ነው የተፈጠረው? እንደዛ ነፍሷ እስኪወጣ ድረስ ለምትወድ ሴት ያሉንክ ለእኔ ትሆናለህ ብዬ እንዳስብ ነበር የጠበቅከው? በቃ የምታወሪውን ነገር እያወቅሽ ኤጭ በቃ እንግዲህ ይህን ፍቅር ፍቅር እያልክ የምትጃጃለውን ነገር እንድታቆም እፈልጋለሁ። ለአንቺ ያለኝ ፍቅር ነው መጃጃል የሆነብሽ? ጽናት ቆይ አላቅሽም ነበር ማለት ነው? እኔም አንተም ባለማወቄ ነው ይህንን ሁሉ ጉድ ተሸክሜ እንድኖር የተፈረደብኝ። በቃሽ፣ ከዚህ በላይ ውስጤን አታድሚ። በቃ መቃጠል ያማል አይደለ? እኔም ያኔ ስትደፍረኝ እንደዚህ ነበር የተቃጠልኩት። ያኔ ልጄን ስትነጥቁኝ ጊዜ እንደዚህ ነው የሆንኩት። ጽናት በቃሽ፣ እጄን እንዳታስችኝ። እንዴት ነው ለአንተ ሴት ልጅ ላይ እጅህን ማንሳት ብርቅህ ነው እንዴ? ምን ነው ዛሬ አዲሷ ልጅ ጉድህን እንዳሰማብ ነው? አረ በፈጠረሽ እንዴ ልታሳብጅኝ ነው እንዴ? ቆይ ምንድን ነው ፍላጎትሽ? እሱንማ በደንብ ታውቀዋለህ። አዲስ ሰው ባየ ቁጥር እንደ እስስት መልክህን እየቀያየርክ ሰው ላይ መለጠፍን ለምደኸዋል። ትሰሚኛለሽ? ቢገባሽ ራሴን በጣም እየተቆጣጠርኩ ነው። በጣም ጥሩ። ንዴትህን ዋጥ ማድረጉን ልመደው። ምክንያቱም ሀሴት በጣም ቀበጥ ሴት ናት። ጽናት ቅናትሽን በልክ አድርጊው። እኔ ነኝ ባንተ የምቀናው? አንተ ማለት እኮ ሴት ልጅን አስገደደ የደፈርክ የወደደችህን ሴት ያሳበድክ ሰው ነህ። በቃሽ። ይህንን ላለማድረግ ከራሴ ጋር ብዙ ታግያለሁ። አንቺ ግን ሌላ አማራጭ አልሰጠሽኝም። ይቅር በለኝ ኪራ። ከዚህ በላይ ምንም ማድረግ አልችልም። እኔ የምልዎት ቦክሰር ማን ነው? ቦክሰኛ ነሽ እንዴ? ኧረ አይደለሁም፣ ግን አንዳንዴ እንደ እንቅስቃሴ ይጠቀመዋለሁ። ብታይ ስናደድ ደግሞ በጣም ነው የሚያረጋጋኝ። ምን ቦክስ ነው የሚያረጋጋሽ? አዎ። ለምን አንቺ ለሚያገባሽ?
ምን አልከኝ? በጣም ቆንጆ ልምድ፣ በእውነት ነው የምልሽ። አሪፍ ልምድ፣ ቀጥይበት። እሺ። አባቴ ነው ያስተማረኝ። ብዙ ጊዜ ሰዎች ሲናደዱ ከሰው ጋር ይጣላሉ፣ ከአምላካቸው ጋር ይጣላሉ፣ ይጠጣሉ፣ ብቻ ብዙ ነገር ያደርጋሉ። እኔ ደግሞ ስናደድ ንዴቴን እዚህ ጋር አድርጌ ከእሱ ጋር ነው የምጣላው። እኔ የምልሽ ቆይ እና ታዲያውን በዚህ ግጥም ማን አሸነፈ? ከአንቺና ከግርግዳው? ደሙ ሲንጠባጠብ ግን አይተኸዋል? የንዴቴን ጥርሱን እኮ ነው ያረገፍኩለት። አዎ ይኸውልሽ፣ አንቺ ሲጀምር ንዴትሽን የተወጣሽው አዞሬ ነው መሰለኝ። ጥርሱ በጣም ትላልቅ። አንተ ልጅ ግን የውሸቶች ማናገሻ ነው መሰለኝ። አንቺ ይኸውልሽ፣ እኔና አሁማ እንቅጩን ነው የምናገሮሽ። እንደዛ ከሆነ ጥሩ ባህሪ ነው። ታዲያ ይኸውልሽ፣ ይህን የድል ወሬ ውስጥ ገብተን እናብስራቸው። እንዴ ኧረ ተው፣ ሀገሬን እኮ ከጠላት ነፃ ያወጣው አስመሰልከኝ። ሄደሽ እንደ ኡዝቤኪስታን ሬዲዮ ጣቢያ የምትቀላቂው ነገር አለ። በየደበደብሽ እኔ ልግባ። መሪ እንዴት ነሽ? አለሁልህ ናሜ። መሪ የኔ ቆንጆ። ኪራስ? ኪራ አሁን አንድ ላይ ነበር የመጣው። ምናልባት ኪችን ምናምን ገብቶ ይሆናል። ኧረ እኔ አሁን እዛ ነበርኩ። እዚህ ብቻዋን ነች። ኧረ ወይ ውስጥ ገብቶ ይሆናል። ምናልባት ይሆናል። እና አለሽ ናሜ ምሳሌ አቅርብ። ሆዴ እንደዚህ እንደ ታንከር እየጮኸ እየሰማሽው አይደል እንዴ? ላቅርብ እንዴት ትለኛለች? እንዴት ስታስጠላ። ቆይ ሲጀመር ኪራ አንቺ ጋር የመጣው ምግብ አቅርቢ ይልሽ አይደለም እንዴ? የሌለ ረቦት ነበር እኮ ኪራ ራሱ። ወይኔ አፈር በበላው። ምግብም ሳይበላ ነው እንደዛ ያበሳጨውት። ምን አለ ምግብ እስኪበላ እንኳን ትንሽ ብታገሰው። እንደው ጉም አለች አስቴር አወቀ። አንቺ ጭራሽ እንደብድ ብቻሽን ታወራለሽ። አረ ናሜ መሰረት በለጠ ናት። ለምን መሰረት ደፋራት ሆነ? ምን አገባኝ? አሁን ምግቡን አቅርቢልኝ በእናትሽ፣ ነው ይርቦኛል። አረ የልጅ አይናችን እያየ ሳይሞትብን እንድረስለት። እስኪ ነይ ቁጭ በይና አስቢ። ወይ ካመለጠች እኮ እያየናት። ጽናት እቺ ደንዛለች። በእናትሽ ምሩዬ፣ በእናትሽ አንቺ አቅርቢልኝ። የሌለ ነው ወቀራ። እሺ ጽናት እኔ የምልሽ ቆይ የተፈጠረ ችግር አለ እንዴ? ኪራይ የት ነው ሄደው? ቤት የለም እንዴ? አሁን ተናዶ ወጣ። ለምንድን ነው የተናደደው? ማለቴ ሲገባ እኮ ጤነኛ ነበር። ምንም በቃ ከኔ ጋር ተጋጭቶ ነው። ጽናት የተፈጠረ ነገር አለ? እየነገርሽኝ ነበር እሱ እንደተቀየረብሽ አይደል? አረ የኔ መቀየር ብቻ ነው የሚታየው። ለሱ ብዬ እንደሆነ አይገባው። ቆይ ምን ነው ለሱ ብለሽ? ሁሉም ነገር እንዴ። ቆይ ለምን በግልጽ አትነግሪኝም? ታውቁሻል ግን ጽናት በጣም ድብቅ ሰው እየሆንሽብኝ ነው። እንዴ ኪራ እኮ እየተጎዳ ነው ያለው። የኔ መጎዳት ግን አይታያችሁም አይደል? እሱም እኮ እንደዛ ነው እየሆነ ያለው። ማለቴ እየጣረልሽ ነው በቃ እንዳትጎጂ ምናምን። በቃ ሁሉም ነገር አብቅቶለታል። የራሱን ህይወት እንዲጀምር ንገረው። ምን እያልሽ እንደሆነ ግን ታውቁሻል? ደግሞ እጁን እኔ ላይ ሲያነሳ ሁሉም ነገር እንደሚያበቃለት ነግሬው ነበር። እሱ ግን አዲስ ሴሳ የሚያረጋውን አሳጣው። ይኸውልሽ መቼም በሐሴት ቀንተሽ እንዳይሆን። ቆይ ለምንድን ነው ማልቀ ነው እንዴ? ይኸውልሽ አንቺ እሱ እኮ ሐሴትን ይኸውልሽ እንደ ወንድሙ ነው የሚያየው። ማን ነው የሚያያት? መጀመሪያ ላይ እኛም እንደ ሰራተኛ ታይተን ነበር። ግን እንቁላል ቀስ በቀስ በእግሯ ትሄዳለች። እሺ እንቁላል እኛ የምናውቃት ጽናት ነች ወይስ ቤቲ ሰርጀሪ ተሰርታ መጣ? ምንድነው የማወራው? ሰርጀሪ ምናምን። ለነገሩ እንደዚህ ርቦኝ እንዴት አልቀባጥር? ያቺ ምሩ ደግሞ ምንድነው ወጡን በፀሐይ ነው የምታሞቀው? ጫቦ ገብቼ ቼክልካት። ሄሎ አባ፣ ደህና ነሽ አንበልዬ? ጉዞ አሪፍ ነበር። በረሃውን በድል አቋርጠናል። ውይ አባ፣ ሙቀቱ በጣም አስቸጋሪ ነበር፣ ግን እጅ አልሰጠው።
ለምን ወደዚህ ቤት እንደመጣው ባላቅም ግን ካንተ ትእዛዝ አልወጣም። እኔ በጣም ደህና ነኝ። ቤተሰብ ሁላቸውም ደህና ናቸው። መጥቼ እስከማያቸው በጣም ነው ናፈቁኝ። እሺ አባ፣ ቻው፣ ደውላለሁ። አሁን በረገድ እንዴት ነው ወዚ ግጥም ማለት ቅድም እኮ ሆድ ውስጥ የተለያዩ እንስሶችን ድምፅ ከመስማት የተነሳ እዚያ ውስጥ የገባ ነበር ይመስለኝ። ግን ከምን የአንበሳው ፓርት ነው የተሰማሽ? ኧረ ንጉስ ነኝ እያልክ ነው? መጠርጠሩስ ይኸውልሽ፣ ለዛውም የሸገር ንጉስ ነኝ። ምን አውቃለሁ፣ አንዳንድ የሐዋሳ ሰዎች ንግስና መቀበል አልፈልጉም። አንተ ዋ ሐዋሳ ይለቀቅ። እሺ እኛ የሐዋሳ ልጆች እኮ እንደ ወርቅ በእሳት ፈትነን ነው ንጉሳችንን የምንቀበለው። በእሳት ፈትነን? አንቺ ይኸውልሽ፣ እኔ እንደምንም ብዬ የእሳቷን ፓርት ባልፋት እራሱ በእሳት ገሞራ ካልፈተንኩ ማለት እሱ መንገድ ነበር። ወደ ነው? ኧረ ተይ በእናትሽ፣ ቢቀርስ? ስማማ ግን ናሆሜ፣ ወይ ጽናትና ኪራ መሀል ስለተፈጠረው ነገር ምንም አላወቅም? ጭራሽ ዛሬማ መቷት ነበር። ማንን? ጽናትን ነው። ወይኔ ለምን ደግሞ ተነሳባችሁ? ምሩ፣ እኔ ግን በአሁኑ ኪራ ምንም ጥፋት ያለበት አይመስለኝም። ጽናት እንደምታያት ናት፣ ሌላ ሰው ሆናለች። አዎ፣ ግን ቢያንስ እንደዚህ ያረጋትን ምክንያት ብናውቀው ጥሩ ነበር። እሺ ምን እናርግ? ኪራ እንደምታየው ከጽናት ጋር ባለው ግንኙነት በጣም ደስተኛ ነው። ራሱን ገዝቶላት ነበር እኮ። እሷ ግን አበላሸችው። አላቅም፣ ግን በጣም ይጨንቃል። እኔማ በቃ ለኪራ ያላት ስሜት ቢቀዘቅዝ ነው እንጂ ትላንት በመጣች ሴት ባልቀናች ነበር። አልገባኝም። የጸባቸው መንስኤ ሀሴት ናት? አዎ፣ ቅድም እንደዛ እያለች ነበር። ጽናትን ማውራት አለብኝ። እንደዚህ ስትሳሳትማ ዝም ብያ ላያት። ታይመሩ፣ እኛ ሁለቱ ልጆች አንድ ላይ እንዲሆኑ ያቅማችን ሁሉ ሞክረናል አይደል? ከዚህ በላይ ምንም ነገር ማድረግ አልፈልግም። በቃ እኛም ከዚህ በላይ ከተጫናቸው ማስገደድ ነው የሚሆንብን። ቤቱ ግን የሚጨንቅ ድባብ ላይ ነው ያለው። አንዳንዴ እነዚህ ነው። አንቺ በመረጠሻችሁ ሰዎች ላትመረጭ ትችያለሽ። እሺ፣ ግን ልጁ አሁን የት ሄደ? አላውቅም። ስደውል ይዘጋብኛል። ወይኔ ኪራ ተሰቃየኩ። ምሩ፣ ይቺ ዓለም ክብ ናት። ዓለም ስትዞር አንቺ ማብረሻት ካልዞርሽ፣ ባላንስሽን ካልጠበቅሽ ፍቅር በሚባል መረብ ትጠመጃለሽ። ከዛ ደግሞ ለመላቀቅ በቃ በጣም ትልቅ ስቃይ ነው። ሲቀጥል ደግሞ አፍቅረሽ እንዳልተፈቀርሽ ማወቅ ምናምን፣ ይህ በታችኝነት ስሜት ይሰማሻል። ብቻ በጣም ከባድ ነው። አሁን ወደ ራሳችን ወሬ እየመጣን ነው መሰለኝ። ይህ እኮ ወሬ አይደለም፣ ከገባሽማ ፍቅር ነው። ግን እኮ ናሆሜ፣ ምሩዬ፣ በቃ ፍቅርን እንሞክረው። ምን ሆናችኋል? ምንድን ነው የሚያደናብራችሁ? መጣሽ እንዴ? ምን አይነት ጥያቄ ነው? በቃ እናንተ ተጫወቱ እሺ፣ እኔ በኋላ እመጣለሁ። እሺ፣ ቻው። ይሄ ልጅ ግን የሆነ ምስኪን ነገር ነው አይደል? ናሆሜ ባልሆነ እንደዛ ነው አይደል? ስሙ
አዎ የዋ ነው። ሰዎቹ ምን ሆነዋል? እኔ ስመጣ የሚደነባበሩት። እዚህ ቤት ጤነኛ ሰው የለም መሰለኝ።